አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ የሰኪና ቤተሰቦች እንግዲህ ዛሬ መጥተናል በቪዲዮ ላይ የመጣነው። ዛሬ እንግዲህ እንደተለመደው ሀባይቦቼ እዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ አይከፈልበትም እና ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው ቤተሰብ። ያው ሰው ቤት እስከሆናችሁ ድረስ ሁሉም ነገር ከባድ ነው እንደነገርኳችሁ። ቪዲዮ ራሱ ያው የተለያየ ነገር ለመስራት ይከብዳል። ያው የምትሰሩት ነገር የለም ሰው ቤት ላይ ስትሆኑ። በእርግጥ ያው ምንም የሚጠቅመን ነገር የለም ብላችሁ እንትን ልትሉ ይችላል። ግን ደግሞ ይሁት እስከ መጨረሻ ቪዲዮ አይከፈልበትም። ኢንሻአላህ አንዳንድ ነገራቶችን እናወራበታለን። ነገር እስክንገባ ድረስ እንሰራበታለን በደንብ ማለት ነው። እንግዲህ ዛሬ አንዳንድ ነገራቶችን ይዤላችሁ መጥቻለሁ። እሱ ምንድነው? ያው ያልፋል፣ ሁሉም ነገር ያልፋል። ሰው ቤት እያለን ሰው ሀገር እያለን ብዙ ተስፋ የመቁረጥ ባህሪ ያለን እኛ ሰዎች ለምንድን ነው ተስፋ የምንቆርጠው እላለሁ አንዳንድ ጊዜ። ያው ሁኔታዎች ነው ተስፋ የሚያስቆርጡን። እኛ ወደን ፈቅደን ሳይሆን ሁኔታዎቹ ተስፋ ያስቆርጡናል። ያው ከሰው ሀገር ከመኖሩም አንጻር አይዞባይ ካሌለንም አንጻር ብዙ ነገራቶች ችግሮች ብዙ ነገሮችን ስለሚደራረቡብን ተስፋ እንቆርጣለን። እንግዲህ ምን ለማለት ነው? አላማ ካላችሁ ለማለት ነው። አላማ ካላችሁ በአላማችሁ ተስፋ አትቁረጡ። በዛ ነገር ላይ ተቀን መሬት ሲመሽ ሲነጋ ከሰራችሁበት ትለወጣላችሁ ለማለት ነው። ለምን ያየሁት ነገር ስላለ ሰው ልጅ ለሚፈልገው ነገር ጠዋት መሸ ነገር ከሰራበት ሁልጊዜ አይምሮ ላይ ካልጠፋ ያ ነገር ለሱ ብሎ የሚሰራ ወደ እሱ የሚገሰግስ ነገር ከሆነ ይደርሳል። ስኬት ትንሽ ጋር ነው። በነገራችን ላይ እንዴት ሆነን እንለወጥ ምንለው ነገር አለ። አንዳንድ ጊዜ ሰው ሀገር ስንወጣ መስራትን ብቻ ገንዘብ መኖሩን ብቻ ስኬታማ ሊያደርገን አይችልም። ስንሰራ ለምንድን ነው የምንሰራው? አላማ መኖር አለብን። እያንዳንዱ ጊዜ ብር ስንቀበል ወይም ብር ስንሰበስብ ወይም ብር ስንይዝ እቅድ መኖር አለበት። ያለ እቅድ ያው ብር ከንቱ ነው። ብር ምንም አያደርግም። እቅድ ካለን ግን ያው ብር ጥሩ ነው። ለምን ትሰሩበታላችሁ፣ ትለወጣላችሁ። እና ያ ምን ማለት ነው? አንዳንድ ጊዜ ያው ብር እንይዛለን፣ ብር እንሰበስባለን፣ ተጠቃሚ አንሆንም፣ ትርፋማ አንሆንም፣ ለውጣማ አንሆንም። ያ ምንድን ነው? ብር ብቻ ነው እያዝን ያለ ነው። ብር ስንሰራ ተጠቃሚ እንድንሆን ለውጠኛ እንድንሆን ብር መቀመጥ የለበትም። ስራ ላይ መዋል አለበት። አላማ መኖር አለበት። ለዛ ለምትሰሩት ነገር ሁልጊዜ በአላማ ከሰራችሁ፣ ለምትለፉት ነገር ሁልጊዜ በአላማ ከለፋችሁ፣ ይሄን ሰርቼ ይሄን አደርጋለሁ፣ ይሄን ሰርቼ ይሄን አደርጋለሁ። ያው በአሁኑ ሰዓት በነገራችን ላይ ሁሉም ነክታለች። የመዳም ቅመም እንትን የሚል የለም፣ ያልተለወጠ የለም፣ ያልተቀየረ የለም። ከስንት አንዱ ግን አሁንም እየተበላ አሁንም እየተጎዳ ነው ያለው ማለት ነው። ያ ማለት ለሚሰሩት ነገር አላማ አይሰጡትም። ዝም ብለው የሚሰሩ ልጆች አሉ። ዝም ብለው ሰርተው ለፍተው ወደ ቤተሰብ ይልካሉ። ቤተሰብ በቃ ቤተሰብ የሆነ ነገር ያድርግ፣ ቤተሰብ እንዲያድርግ ይላሉ። ለመሆን የለበትም። ለምትሰሩት ነገር አላማ መኖር አለበት ለማለት ነው። ያኔ ነው ለውጣማ መሆን። እስኪ አንዳንድ ጊዜ እስኪ አስቡት እስኪ ወላሂ አሁን ሀብታሞች ማለት ነው፣ ሀብታሞች ብር በባንክ ያስቀምጡ። እውነት ለመናገር ማለት ነው ብር አይዙም። ምክንያቱም ምንድነው? እያንዳንዷ ብር ስራ ላይ ነው የሚያውሏት። እነሱ መስራት ባይችሉ በቃ ለድሆች ይሰጣሉ። ለስራ ሰው ይሰጣሉ። ስራ ለሚሰሩ ሰው ይሰጣሉ። ትርፋማ ያደርጓቸዋል። ለትርፍ ማለት ነው እንዲወልድላቸው ያ ብር ሌላ ጊዜ እንዲመጣላቸው አያስቀምጡትም። እስኪ እንደዛ ብናደርግ ስንቶቻችን ተጠቃሚ ይሆናል? አሁን በአሁኑ ሰዓት ማለት ነው በጣም ብር ያለው ምን አይነት ሰው እንደሆነ ነገራችሁ። በቃ ድሃ ያኔ ብዙ ሀብታም ያልሆነ አላቸው ብር። ያ ምንድነው? ነገ የሆነ ነገር አደርጋለሁ፣ ነገ እንደዚህ ያደርጋለሁ እያሉ ብር ባንክ ቤት ላይ በነፃ ያስቀምጣሉ። ብር ባንክ ቤት ከምታስቀምጡ ስራ ለሚሰራ ሰው ስጡት። ግን ያው ሰው በአሁኑ ሰዓት ሰው አያሳምንም። ቢሆንም ግን ያው ቢሆንም
ይሻላል ብዬ አስባለሁ። ለውጥ አለው። ያው ታማኝ ሰው ለተባለ ሰው ስራ መስራት ቢያቅታችሁ ወይም የሆነ ነገር ገዝታችሁ ተውበት፣ አስቀምጡበት። ሰው ካላመናችሁ ትርፋማ የሚያደርጉ ነገሮች ብዙ ነገሮች አሉ። የዛሬ 2 ወር የገዛችሁት መሬት ትርፋማ ሆናችሁ ነው የምትሸጡት። የሆነ ነገር ብትገዙ እንደዚህ ትርፋማ ሆናችሁ ነው የምትሸጡት። ስለዚህ ትርፋማ እንድትሆኑ ንቁ። ብቻ የገንዘብ ብቻ የእንትናችሁን እንዳትጠብቁ፣ የደሞዛችሁን ብቻ እንዳትጠብቁ። ደሞዛችን ብቻ ትርፋማ ያደርገናል፣ እንደዚህ እናደርጋለን አትበሉ። ብር ካላችሁ ስራ አሰሩበት፣ መሬት ገዝታችሁ ተውበት፣ የሆነ ነገር ገዝታችሁ ተውበት፣ ይጨምራል። በቃ ምን በላችሁ። ስለዚህ ነቃ በሉ። ሀብታሞች ብር አያስቀምጡም። ለምን መሰላችሁ ሀብታም የሆኑት? እያንዳንዱ ሰው ብር አያስቀምጥም። በሀብታሞች ኪስ እስከ 100,000 እስከ 200,000 ብታገኙ ነው። ከዛ በላይ አታገኙ። ገባችኋ? ባንክ ላይ ትንሽ ብር ነው የሚያስቀምጡት። ከድሆቹ ራሱ ከባንክ ብድር አውጥተው ብዙዎቹ ስራ ይሰራሉ። ያ ማለት ምንድነው? ለውጥ ለማምጣት ማለት ነው። እንደነሱ ብንሰራ የት በደረስን። ስለዚህ ንቁ ለማለት አክል ነው። ያው ትርፋማ የሚያደርጉ ነገሮች ብዙ ነገራቶች አሉ። ግን ደግሞ በቀላሉ እንዳስታውሳችሁ እና ብር አይቀመጥም። በአሁኑ ሰዓት ብር ከተቀመጠ ያው እሱንም ነው የምታወጡት፣ ያው እሱንም ነው የምትመነዝሩት። ስለዚህ ተንቀሳቅሳችሁ ትርፋማ የሚያደርጉ ነገሮችን ተንቀሳቅሳችሁ መግዛት፣ መተው፣ ማስቀመጥ። ቀጣይ ስትሸጡ አትረፋችሁ ትሸጣላችሁ። ለወጪያችሁ ለምናችሁ ተጠቃሚ ትሆናላችሁ። የእውነት አሁን ሀብታም ማለት ነው አላ የተባለ ሀብታም ባንክ ላይ ብዙ ብር አይኖረው። ምክንያቱም እያንዳንዱ ብር ስራ እየሰራች ነው፣ እያንዳንዱ ብር እየወለደችለት ነው ያለችው ማለት ነው። እና ምን ለማለት ነው የመዳም ቅመሜ፣ ብርሽን በባንክ አስቀምጠሽ ይጨምርልኛል አትበይ። ለቁም ነገር እስካልሆነ ድረስ አጠራቅም የሆነ ነገር አደርጋለሁ ይሄን እገዛለሁ እስካላልሽ ድረስ ብር አታስቀምጡ። ያው ጥሩ ቤተሰብ ጥሩ ዘር ያለው ሰው ትንብሎ ያስቀምጣል ማለት ነው። የሆነ ነገር ገዝቶ ያስቀምጣል። ከዛ ትርፋማ ያደርጋል። ወላ ስንት ምርጥ ቤተሰቦች አሉ በነገራችን ላይ አሉ። ሾቹም አሉ በዛው ልክ ማያስቡልን በጣም ብር ስትሰጧቸው ማያልቅ የሚመስላቸው በእኛ ህይወት በቃ ምንም ግድ ማይሰጣቸው የኛ እድሜ ብክነት የኛ መልካም የኛ ልፋት ምንም አይመስላቸው አሉ። ለ4 ዓመታት ለ3 ዓመታት ብራቸውን ሲበሉ በቃ አሉ። ከባድ ነው ያ ነገር። ያው እንድነቃበት ብዬ ነው። ለውጥ ያለው ትንሽ ጋር ነው። እኛ ችግሩ አናቅበትም። ብር እንይዛለን አናቅበትም። አሁን ለመዳም ቅመም ያላት ብር ለማንም የላትም በአሁኑ ሰዓት ማለት ነው። እውነት ለመናገር ለመዳም ቅመም ያላት ብር የትም የለም፣ የትም ማለት ነው። እውነት ለመናገር ግን ያው አንጠቀምበትም ለማለት ነው። ተጠቀሙበት፣ ተለወጡበት፣ ንቁ። ብር ስትይዙ ለተወሰነ ጊዜ ብትሄዱ ራሱ ወልዶ ታገኙታላችሁ። ብራችሁ በባንክ አታስቀምጡ። ጥሩ ቤተሰብ ካላችሁ የሆነ ነገር ግዙልኝ፣ አስቀምጡልኝ በሏቸው። የሆነ ነገር ስታረጉ ደግሞ መልሳችሁ ትሸጡታላችሁ። በቃ ለዓላማ የፈለጋችሁ ቀን ትሸጡታላችሁ። ምንም የሚያቅት ነገር የለም። ስለዚህ ጎበዝ ሁኑ ለማለት ነው ቤተሰቦቼ። እንግዲህ ያው እንደምታውቁት ያው ይሳካል ለማለት አክል ነው። ከእናንተ ሽዬ ሳይሆን በእኔ በትንሹ ያየሁትን ነገር ነው የምነግራችሁ። ምክንያቱም የሰው ልጅ ማይደርሰው ነገር የለም፣ ማይለወጥ ሰው የለም። ሁሉም ይለወጣል። ሁሉም ማለት ነው። ሁሉም ጋር ትደርሳላችሁ እና ትደርሳላችሁ ማለት ነው። ሁሉም ጋር ማለት ነው። ስለዚህ ተስፋ አትቁረጡ። በትንሹ ተስፋ አትቁረጡ። ማደርሱበት ጋር የለም። ወላሂ አልችለውም ያላችሁትን ነገር ትችላላችሁ። በሲስተም ከተጠቀማችሁ፣ ኑሮውን በዘዴ ማለፍ ከቻላችሁ፣ እንዴት ተጠቃሚ መሆን እንዳለባችሁ ካወቃችሁ
የፈለጋችሁ ሰው አይችለውም፣ ሀብታም አይችለውም ያላችሁትን ነገር ማድረግ ትችላላችሁ በሲስተም ትጋራላችሁ። ምክንያቱም እናንተ ከዚህ ስትሰሩ ብራችሁን እዛ ስራ የሚሰራ ነገር ከሆነ በጣም ለውጣማ ነው የምትሆኑት፣ እውነት ለመናገር ማለት ነው። ይህ ማለት ያው እኔ ከእናንተ ያለው ማለት ሳይሆን አለ በቃ አንዳንድ ነገራቶችን መወያየት አለብን። አንዳችን ከአንዳችን መወያየት መነጋገር አለብን። ምክንያቱም ሀሳብ መለዋወጥ አይከፋም፣ ለውጥ ያመጣል ለማለታችን ነው። እና ቅመሞችዬ በርቱ፣ እንችላለን። አንችልም የሚባል ነገር የለም። አንችልም የሚባል ነገር የለም በውስጣችን። እኛ ባህርን አቋርጠን ምድርን አቋርጠን በአየር በረን የደረስን እኛ ለቤተሰቦቻችን ለሀገራችን አርያ የሆንን እኛ ማንደርስበት ጋር የለም። አላደርገውም አንችለውም አትበሉ። እችለዋለሁ ብቻ ብላችሁ ነገር ጀምሩ፣ አድርጉ። ካደረጋችሁ ትችላላችሁ፣ ለመናገር ትችላላችሁ። በቃ ማይቻል ነገር የለም። እኔ በትንሹ ስላየሁ ነው። ኢንሻአላህ ደግሞ በተለያዩ ነገራቶች እመጣለሁ። ስለ እኔ ህይወት አንዳንድ ነገራቶችን አጫውታችኋለሁ። እንዴት አልታችሁ መኖር እንዳለባችሁ ሁሉንም ነገር እንዴት አርግቼ እየኖርኩ እንደሆነ ሁሉንም ነገር በስርዓት ነግራችኋለሁ። ግን ደግሞ እስከዛ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ቤቴ ተመቷል እንደምታዩት። ከባድ ነው ሁኔታዎች፣ ሰው ቤት ከባድ ነው። ኢንተርኔት ማን ቤት አልደርስ ብሏል። ምን እንደሆነ አላውቅም እና ያላቅም ማለት ነው። ሲያበረታቱኝ ምን ችግር አለ? አይከፈልበትም እላችኋለሁ ቤተሰቦቼ። እና እንደዛ ነው እላችኋለሁ ቅመሞቼ። ብዙ ነገር አለ። በትንሽ ነገር ተስፋ አትቁረጡ። በትንሽ ነገር ተስፋ አትቁረጡ። እኛ የመዳም ቅመሞች እኮ ስንት ነገር ችለናል። እውነት ለመናገር ብዙ ነገር ችለናል። በእኛ ውስጥ ያለ እሳት ማንም አይችለው። ከናፍቆት ከኃላፊነት የተነሳ ከልጆቻችን ስንቶቻችን ነው ተለያይተን እሳት እየቻልን ያለ ነው? ስንቶቻችን ነው የመዳሞቻችን ምላስ የትእዛዝ በቃ ብዙ ነገር ነው የውጭ ወራጅ ብዙ ነገር ችለናል። ስለዚህ ማንችለው ነገር የለም። እኛ እንችላለን ብላችሁንን ነገር ጀምሩ። ትልቅ ነገር፣ ትልቅ ስኬት፣ ትልቅ የስራ እድል ለመፍጠር የፈለጋችሁ ሁላችሁ ማለት ነው ለመናገር ትችላላችሁ። ዋናው ነገር ራሳችሁ እኔ እችላለሁ፣ ይሄን ነገር አደርጋለሁ ብላችሁ ራሳችሁ ብቻ ታምኑ። እንዴት ነው ማናደርገው? ለምንድን ነው እንዴት ነው ማላደርገው ብላችሁ ራሳችሁን ካሳመናችሁ ማለት ነው። ሁልጊዜ እኔ ብቻ ራስን መሆን ነው። ሁልጊዜ ስለሱ ማሰብና መስራት ነው። ሁልጊዜ ወደ እሱ መገስገስ፣ ወደ የምፈልገው መንገድ ማለት ነው። ምክንያቱም ያንን ነገር በተገቢ የምፈልገው ነገር ከሆነ ለእሱ መስራት አለብኝ። ለእሱ ጊዜ መገስገስ አለብኝ። ወደ እሱ መጓዝ አለብኝ። እሱ ወደ እኔ አይመጣም። ስኬት ወደ እኔ አይመጣም። የሆነ ነገር ስትፈልጉ ስላሰባችሁ ብቻ ወደ እናንተ አይመጣም። ስለሱ መስራት አለባችሁ። ስለሱ ገንዘብ ማጠራቀም አለባችሁ። ስለምትፈልጉት ስራ በቃ በበቂ የሆነ ጉዞ ማድረግ አለባችሁ። ገባችሁ? ያኔ ደግሞ የፈለጋችሁበት ትደርሳላችሁ ለማለት ነው። እውነት ለመናገር ይቻላል። በቃ ይቻላል፣ ደስታ ይቻላል። አንቺንም ያልኩት ነገር ተሳክቶ ሳይ ይሳካል፣ የቀረውም ይሳካል። ለመናገር ጥሩ ሰብር ዜና ይዤላችሁ ነው የምመጣው። አንዳንድ ጊዜ ከሰው እንደዚህ ምናምን በቃ አንዳንዴ የምትፈልጉትን ነገር ለሰው ማውራት የለባችሁም ይባላል፣ አባባል ይመስለኛል። ግን አንዳንድ ጊዜ ሰዎች ሞራላችሁ ሊሰቡ ያስባሉ። አስበው ፈልገው ሳይሆን ሳያስቡት በቃ እየሆነ እነሱ ያወጣቸው ላይ ሁሉ ሰው አንድ አይደለም። በነገራችን ላይ አስተሳሰቡ ያው ሁሉም ሰው የተለያየ ሀሳብ ያለው ግማሹ አልችልም፣ ግማሹ እችላለሁ፣ ግማሹ ሆነ ነገር አደርጋለሁ። በቃ ግማሹ እንደዚህ ነው። በህይወቱ የሁሉም የራሱ ህግ አለው፣ በህይወቱ ህግ አለው። ስለዚህ እናንተን ሀሳብ ለዛ ሰው ሼር ስታደርጉ አንዳንድ ሰው አችሉም፣ በቃ ይሄ ይቻላል፣ ይሄ እኮ በጣም ከባድ ነው፣ ይሄ እኮ በጣም እንዲህ ነው
ብዙ ነገር ይፈልጋል፣ ብዙ ገንዘብ ይፈልጋል ብለው ሞራላችሁ የሚሰሩ ሰዎች ገጥመዋችሁ ያውቃሉ? እኔ ከአንድም ሁለቴ ሞራሌ ተሰብሯል። ይሄን ነገር ላደርግ ነው ብላችሁ ለሰው ስትነግሩ ያለው አትችሉ፣ ብዙ ነው፣ እንደዚህ ነው፣ ብዙ ነገር ይፈልጋል የሚላችሁ ሰው አጋጥሟችሁ ያውቃል? እስቲ በኮሜንት አስቀምጡልኝ። እኔ በነገራችን ላይ ከአንድም ሁለቴ ሞራሌ ተሰብሯል ማለት ነው። እውነት ለመናገር ሁላችሁም ኮሜንት አስቀምጡልኝ የኔ ውዶች ማለት ነው። ኮሜንት አስቀምጡልኝ። እንግዲህ አበረታቱ፣ ተስፋ እንዳልቆርጥ ከዩቲዩብ ከእናንተ ከምወዳችሁ እንዳለለኝ እንትን በሉልኝ ማለቴ ነው ማሮቼ። ከእናንተ እንዳልለይ ከእናንተ ተስፋ እንዳልቆርጥ ካላህም ተስፋ እንዳልቆርጥ አበረታቱኝ ለማለት አክል ነው ቤተሰቦቼ። እኔ ያው ልነግራችሁ የምፈልገው ነገር ቢኖር ያው ኢንተርኔት ምቹነት የለኝም፣ እየተመቻቸልኝ አይደለም። እስከሚመቻችልኝ ደግሞ በቪዲዮ አበረታቱኝ። ቢያንስ ቪዲዮ ለመልቀቅ እሞክራለሁ በሰዓቱ። እንግዲህ ሁልጊዜ በቪዲዮ እመጣላችኋለሁ ማለት ነው። ከእንግዲህ ኢንተርኔት እስከሚስተካከል ድረስ ከባድ ነው ነገራቶች እና እንደዛ ነው እላችኋለሁ። ባላችሁበት አላህ ይጠብቃችሁ። አላህ ሙሉ ሀሳባችሁን ያሳካላችሁ። ከቤተሰቦቻችሁ ከወዳጅ ዘመዶቻችሁ አላህ ምኞታችሁ ሀሳባችሁ ያሳኩ በሰላም ይመልሳችሁ ማለት ነው። እኔ ምርጥ ቤተሰቦች እና ላይክ ሼር እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። አይከፈልበትም፣ እውነት ለመናገር የምር አይከፈልበትም። ምን ችግር አለው ብታበረታቱ? ስጀምሩት ቤቱን ስጀምሩት በላይክ ጀምሩ። ወላ ላይኩ በቃ የለም እንደበላችሁ። እኔ ወላሂ አንዳንድ ጊዜ ግሩም ይለኛል። በቃ ለምንድን ነው እላለሁ፣ ለምንድን ነው እንዲህ የሚሆነው? ለምንድን ነው በቃ አንዳንዴ መፈተን አለ፣ አንዳንዴ ለመሳካት አለ። ግን ደግሞ አልተሳካልንም ብለን ተስፋ መቁረጥ የለብንም ለማለት አክለው ኢንሻአላህ ኢንተርኔት ደግሞ አስተካክላለሁ። አስተካክዬ ማለት ደግሞ እመጣለሁ ኢንሻአላህ ብቅ እላለሁ አንድ ጊዜ እላችኋለሁ። የኔ ውዶች የኔ ፍቅሮች ማለት ነው እና አላህ ያላችሁ ይጠብቃችሁ። አላህ ከስደት ነጃ ይበለን። በቤታችን በሀገራችን ንግስት መልአክ ሆነን የምንኖር ሰዎች አላህ ያድርገን ለማለት አክል ነው እና ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አባይቢ ባላችሁበት አላህ ይጠብቃችሁ። ያለ እዝነት ራህመት አይለያችሁ። ላላህ ብዬ ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር አድርጉ። ላይክ ሼር እያደረጋችሁ አበረታቱኝ። ሁልጊዜ የምላችሁ ነገር ቢሆን አይከፈልበትም። በቃ ሁልጊዜ አይከፈልበትም ነው የምላችሁ። ለምን ለኔ አንድ ላይክ ዋጋ አለው። ቤተሰቡነት አንድ ላይክ ማለት ነው። አንድ ላይክ ዋጋ አለው። ስለዚህ አበረታቱኝ። አይከፈልበትም ማለት ነው። የኔ ውዶች የኔ ምርጦች ማለት ነው። ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። ባላችሁበት ያለ ሰላም እዝነት አይለያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።